ኢያሱ ክፍሌ ይባላለሁ። የመጣሁበት ከጌዲኦ ዞን ነውና እዚህ የኢትዮጵያ አርበኞችን ቀን ለማክበር ከቡሌ ከተማ እስከ አዲስ አበባ ድረስ የ388 ኪሎ ሜትር የእግር ጉዞ አድርጌ የአርበኞችን ቀን ለማክበር 4 ኪሎ እገኛለሁ። እኔ እጨርሳለሁ ያልኩት 8 ቀን ላይ እጨርሳለሁ ብያት ነበረ ጉዞዋን ግን እንጣቀጥኩት አልሆነምና 12 ቀን ነው የፈጀብኝ። በ12 ቀን ነው አዲስ አበባ የገባሁት። የአርበኝነት ታሪክ አያቴ በጣም አርበኛ ነበሩና በእድሜያቸውም ቆይተው ነው ከዚህ ዓለም በሞት ወደ አምላካቸው የሄዱት። ከአርበኞቹ መንደር ስለመጣው የአርበኝነት ለዚህ አነሳስቶኝ የዛኔ ደግሞ እነሱ ሲጓዙ የነበሩት ጠላትን ለማባረር ፈረስን ነበር ሲጠቀሙ የነበሩት፣ ሃያን ነበር ሲጠቀሙ የነበሩት። ሞት ደግሞ አሁን እግርን ነበር የእግር ጉዞ ረጅም መንገድ የእግር ጉዞ አድርገው ነበርና እነሱ ሲጓዙ የነበሩት። እኔም ደግሞ ወጣቱም እንዳይረሳ የአርበኝነት ታሪክንም እንዳይረሳ የአርበኝነት በዓል በየዓመቱ እንዲከበር አንዱ መስታወሻም እንዲሆንልኝ የ388 የእግር ጉዞ አድርጌ ዛሬ አዲስ አበባ ይገኛለሁ። በጣም ደስ ብሎኛል። አርበኞችን እዚህ ጋር ያያየው ነበርና ከፍተኛ የመንግስት ኃላፊዎችን እዚህ ጋር ያያየው ነበርና ወጣቱንም በጣም ያያየው ነበርና ወጣቱ አለ ሀገርን ይረከባል እስከሚልበት ድረስ ደርሻለሁ። ወጣቱ በጠዋቱ ወጥቶ እናቶች፣ አባቶች፣ ህፃናት እዚህ ወጥቶ የአርበኝነትን ታሪክ ስለሰሙ ይሄ ፕሮግራም ላይ ደግሞ በመታደማቸው በጣም ደስ ብሎኛል። እኔንም ደግሞ ከዛ ሩቅ ምድር 388 ኪሎ ሜትር የእግር ጉዞ አድርጌ በዚህ ፕሮግራም ተቋዳሽ በመሆነ ኩራት ተሰምቶኛል። ወጣት የአባቶቻችን ታሪክ በጥበብ መድገም አለበት። ይህም ማለት በጦርና በጋሻ ማለት ሳይሆን በጥበብ በሀገር ልማት የአርበኝነት ታሪክን መወጣት አለበት። ሀገራችን ኢትዮጵያ ውስጥ ብዙ ነገሮችን እያየን ነው። ከዚህ በፊት ከውጭ ስንቀበላቸው የነበራቸውን የስንዴ ምርትን ሀገር ውስጥ በመተካት የአርበኝነትን ታሪክ ከመንግስት ጋር እየፈጸምን ነው። ወጣቱም ደግሞ ከመንግስት ጋር በጋራ በመሆን የተለያዩ ታሪኮችን ማጻፍ አለበት። የአረንጓዴ አሻራ ሀገራችን ኢትዮጵያ ውስጥ እየተከልን ዓለምን አስደምመናል። ይህም ደግሞ አንዱ የአርበኝነት ታሪክ ነውና ተኪ ምርቶችን ኢትዮጵያ ታምርት ብለን ሀገራችን ውስጥ እየተመረቱ ያሉ ምርቶች በጣም ደስ የሚሉት ናቸውና ከዛ በበለጠ ደግሞ የህዳሴ ግድብ በዩኒቲ እንደ ትላንቱ አባቶቻችን በአንድነት በህብረት ሆነን አድዋ ላይ ታሪክ እንደሰራን አሁንም ደግሞ ከ12 ክልሎች እና ከሁለት ከተማ አስተዳደሮች መላ ብሔሮች ጋር በመሆን አርበኝነትን በጉባ ተራራ ስር ጽፈናል። የጉባ ተራራ ላይ እንደ ጻፊን ሀገር ደግሞ በምትፈልጋቸው ነገሮች ሁሉ በባህር በርም መጻፍ አለብን። የ130 ሚሊዮን ህዝብ ያለው ህዝብ መንግስት የባህር በር ማግኘት አለባት። የኔ ጉዞም አላማ የአርበኝነትም ነው የማስመለስም ነው። የኛ የሆነውን እናስመልሳለን። የኛ ያልሆነውን ደግሞ በታሪክም የኛ ያልሆነውን ነገር አንወስድምና የጌዲኦ ህዝብም እንደዚህ አይነት ኩሩ ህዝብ ነው። የኦሮሞም የአማራም የሲዳማም መላ ኢትዮጵያ የሰውን አይወስድም፣ የራሱን ሀቅ ነው የሚፈልገው። ሀቃችን ስለምንፈልግ የባህር በር የኢትዮጵያ ያስፈልጋታል ብዬ ለወጣቱም የድርሻውን እንዲወጣ በሶሻል ሚዲያም በተለያዩ ነገሮች የአርበኝነትን ታሪክ እንዲወጣ የራሴ መልእክት ለወጣቱ ላስተላልፍ ፈልጋለሁ።